እንደነዚህ አጸያፊ ወጣቶችን አይቻላቅም በኢየሱስ ስም እርግጠኛ ሆኜ ነግራችሁ ልጁ ከአራቱም ጋር የመተኛት እድል አለው። ምን እየሆነች ነው ግን እቺ ልጅ መካሪ የላትም? ግራችሁ ያመጣችሁትን ነገር እሱ ሜክ ማድረግ ስላልቻልኩኝ ስለተናደድኩ ሰነፍ ሲመክሩት የቀኑበት ይመስለዋል። በዚህ ልክ የኢየሱስ ክርስቶስን ስም መጥላት እንዴት ተቻለ? አጋንንት በኢየሱስ ስም ብቻ ነው የሚወጣው የሚል አንድ ጥቅስ ኢየሱስ ስም ብቻ የሚል የለም የሚል አይነት የመሐይም ፕሪሚሲስ ለካውንስሉ የቀረበው ወቀሳ ልቤን ሰብሮታል። ወራዳው ግን ካውንስሉ ፓስተር ጌትነት የሰይጣን አገር የሥጋ አባት ልጁን እንዲህ ከወደደ ኢየሱስን አስባችሁታል? ኧረ እግዚአብሔር ክንደግር ሁለቱም ይራስ ዳዊት ፋሲል የሐሰት ትምህርት አስተማሪ መሆኑ ተረጋግጧል። ከነዛ ሰፈር ኢየሱስ የሚለው ስም እንደጠፋ ሁሉ ከዚህ ሰፈር ጸጋ የሚለው እየጠፋ ነው። ይገርመኛል እኮ ሰው ያለ ኢየሱስ ሕይወትን እንዴት እንደሚያስብ። ኢየሱስ ደስ አይልም። ኢየሱስ በቃ በጣም ነው ደስ የሚለው። ይህ ስም አይጠራም ይተነፈሳል እንጂ። ሰው የሚሞተው ያዌ ማለት ሲያቆም ይህ ስም አይጠራም፣ ይህ ስም ይተነፈሳል። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። መኖሪያ ቤትና የንግድ ሱቆችን መግዛት ትፈልጋላችሁ? እንግዲያውስ ቴምር ፕሮፐርቲ ከ8 በላይ ሳይቶችን ሰርቶ አስረክቧል። የዚህም ፕሮግራም የክቡር ስፖንሰር ናቸው። በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። መጽሐፍ ቅዱስ ላይ አጋንንት በኢየሱስ ስም ብቻ ነው የሚወጣው የሚል አንድ ጥቅስ ያው ጋዲሳ ያወራውን አይቼ በሚል አይነት የመሐይም ፕሪሚሲስ የሚከተሉ ከሆነ let's do like this የነሱን ጨዋታ በአብ በወልድና በመንፈስ ቅዱስ ስም አጥምቋቸው፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት አድርጓቸው። አሁን ብቻ ምትል ቃል የለችምና ለምን 4 እና 5 አናረግም? ከጎኑ ሌላ ስም አስቀምጣ ብቻ የሚል የለም። ይሰማል። በአብ በወልድና በመንፈስ ቅዱስ ስም እኮ እዛ ጋር በአብ በወልድ በመንፈስ ቅዱስ ስምማ ይላል። በእነዚህ በሶስቱ ስም ብቻ ግን አይልም። ስለዚህ ለምን በአብ በወልድ በመንፈስ ቅዱስ በገብርኤል በሚካኤል በቅዱሳት በመላእክታት በቅድስት ድንግል ማርያም ብላ አትጨምርም ከጎን ላይ? በዚህ ልክ የላሸቀ ፕሪሚሲስ ነው የሚከተሉት ማለት ነው። በጣም ያሳፍራል። ለምን 4 5 ስም ጠርታ አታጠምቅም ታዲያ? ለምን ሶስቱም ብቻ አይልማ? ያ የብቻ ፎቢያ ማለት ነው። ብቻ የሚል ቃል ሲሰሙ ጸጉራቸውም አይናቸውም ቀንዳቸውም አንድ ላይ ስለሆነ የሚቆመው ማለት ነው የሚደነግጡት። ብቻ የሚል የለውም። በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው የሚልበት ላይ በቃ አብ ወልድ መንፈስ ቅዱስን ጠቅሷል እንጂ በእነዚህ ሶስቱ ብቻ አይደለም። ለምን ጎኑ ላይ በአብ በወልድ መንፈስ ቅዱስ ድንግል ማርያምን አትጨምርም? ለምን ገብርኤልን ሚካኤልን ለምን ቅዱሳት ሰማዕታትን ለምን አትጨምርም? ብቻ የሚል ቃል ባይኖርም እንደማይጨመርበት ታውቃለህ ማለት ነው። በስሜ አውጡ ካለ ምን አታገለ? የአብ ስም የወልድ ስም የመንፈስ ቅዱስ ስም ምናምን እየተባለ ማለት ነው። ምንም ትግል አያስፈልገው፣ በኢየሱስ ስም ነው የሚያወጣው። ያ ማለት የአብ ስም ኃይል የለውም ማለት ነው ወይ? ስምህን ገለጥኩላቸው የተባለው አለው ኃይል። የወልድ ስም እኮ የወልድ ራሱ ኢየሱስ ነው፣ እንለፈው ችግር የለውም። መንፈስ ቅዱስ ኃይል የለውም ወይ? ሲጀምር በመንፈስ ቅዱስ ነው አጋንንት የሚወጣው፣ በመንፈስ ቅዱስ ኃይል ነው አጋንንት የሚወጣው። ነገር ግን በስላሴ አካላት መካከል ፋንክሽናሊ ለአብ የሚነገርለት፣ ለወልድ የሚነገርለት፣ ለመንፈስ ቅዱስ የሚነገርለት ነገር አለ። ለአብ የማይነገር ለወልድ የሚነገር አለ። ለወልድ የሚነገር ለመንፈስ ቅዱስ የማይነገር አለ። ለምሳሌ ሲምፕሉ ነገር ወልድ ተወልዷል፣ መንፈስ ቅዱስ ተወልዷል።
ሰማይ ቤት ያለ ልክ ከፍ ከፍ ባደረገው ስም ላይ ለምን በዚህ ልክ ማመጽና በዚህ ልክ ግብግብ ውስጥ መግባት እንደፈለጉ ነው የማይገባኝና ችግራቸው ከወንጌላውያን አማኞች ጋራ ይመስለኝ ነበር ወይም ደግሞ ወንጌላውያን አማኞች ከሚከተሉት ትምህርት ጋራ ይመስለኝ ነበር። ነገር ግን አይደለም። ኮምፕሊትሊ የነሱ ችግር ክርስቶስ ኢየሱስ ከሚለው ስም ጋራ ነው። ኢየሱስ ከሚለው ስም ጋራ ብቻ መጣላት ነው። ከዛ ስም ጋራ ጸበኛ መሆን ነው። አፈር ነው ብለህ ትጀጃላለህ ወንድሜ፣ አፈር ነው ብለህ ትጀጃላለህ አይደል? ይሄ ጻድቁ አቡነ ሐራ ድንግል እምነት ነው። ይሄ ከቤተ መቅደሱ የሚፈልቀው ጸበል ነው። ዓለምን ጉድ እያስባለ ነው። ካንሰር፣ ኤችአይቪ፣ አስም፣ ነርቭ እየተፈወሰ ነው። ይሄ ደግሞ የጨጓራ በሽታ መድኃኒት ነው። ከቤተ መቅደሱ የሚፈልቀው ጸበል ነው። እምነቱ ዓለም ጉድ እያለ ነው። እግሩ ሲል ዓለም ጉድ እያለ ነው። ኳሳክ አዝሎ ነበር የመጣው። አሁን ግን እምነቱን ተቀባ። ይሄው እምነቱን ተቀባ ተፈውሶት። ይህ ሰው የሚገርማችሁ ጂሚ ቤሪያው በሚለው በቲክታክ አካውንቴ ላይ እንደማጋልጠው ስለሚያቅ ቪዲዮ እንደምሰራበት ስለሚያቅ ቀድሞ ነው ብሎክ ያደረገኝ። እንደማንፋታ ያውቃል። እዚህ ቦታ ጸበል ፈለቀ፣ እዚህ ቦታ ድንቅና ታምር እየተደረገ ነው እያሉ እንደ ቤቶቻችን ወንበዴዎች ልክ እንደነሱ የኢየሱስ ክርስቶስን ስም እያክፋፉ የኛዎቹ የኢየሱስ ክርስቶስን ስም እየጠሩ ነው የሚሸቅጡት የሚነግዱት። እነዚህ ደግሞ የኢየሱስን ስም የማይጠሩበት ምክንያት በስመ ጸበል መነገድ ስለሚፈልጉና መወንበድ ስለሚፈልጉ ነውና ድንቅና ታምር ተፈጠረ፣ ዓለም ሁሉ ጉድ እያስባለ ነው። እናንተ ቪዲዮ ስትሰሩ ነው ሁላ ትዝ እያለን ያለው። እንደዚህ አይነት ነገር እንዳለ ራሱ አናውቅም ነበር። ቢገርማችሁ ነገር ማለት ነውና ቀድሞ ነው ብሎክ ያደረጉን። የኢየሱስ ክርስቶስን ስም የሚያክፋፉበት እያክፋፉ ያሉበት ምክንያትና ሪዝናቸው እንደዚህ ለቢዝነስ እንዲያመቻቸው ስለተፈለገ ነው። ግልጽ ነገር ስነግራችሁ ማለት ነው። ትመለሳለች ትጸጸታለች ብለን ስንጠብቅ የሰራችሁ ቪዲዮ ደግሞ ይሄን ይመስላል። ተመልከቱት። በቀደም በተናገርኩት ነገር በጣም አዝኛለሁ። ፍሬያለሁ። ብዙ ዞችን አሳዝኛለሁ። መናገር የለብኝ ነገር የተናገርኩት እናንተ ስራችሁ ጥራችሁ ግራችሁ ያመጣችሁትን ነገር እሱ ሜክ ማድረግ ስላልቻልኩኝ ስለተናደድኩ አንቺ ነው እንደዛ የተናገርኳቸው ብል ደስ ይላቸዋል። ማን ነው ከባድ ሰው ነው እንደዛ የሚለው? እኔ እንደዛ አይደለም። እንግዲህ እንደሰማችሁት ነው። ምንድነው ያለች ያለችው? ይቅርታ አልጠይቅም፣ የፈለገውን ነገር whatever the cost አሳካዋለሁ ነው የምትለው። መኪናውን ይመስለኛል መቼም እያለች ያለችው እና ብዙ ሰው ለካ በመኪናው እንዳይኖራት የተመቀኘ ነው የመሰላት። መቼም ሰነፍ ሲመክሩት የቀኑበት ይመስለዋል እንዲሉ አበው ማለት ነውና ታዲያ ለዚህ ነገር አሁን ላይ እቺ ልጅ በዚህ መልኩ ሪያክት እንድታደርግ ዋናው ተጠያቂው አድርጌ ነው የተነሳሁት ቤተክርስቲያንን። ብዙ ሰዎች በነገራችን ላይ እቺ ልጅን ተዋት፣ ለቀቅ አርጓት ወይ ደግሞ በውስጥ እንገሯት አዲስ ክርስቲያን እኮ ናት ይሉናል ማለት ነው። አዲስ ክርስቲያን አይደለችም ወራጆች፣ አትሸወዱ። አዲስ ክርስቲያን አይደለችም። በቅርብም የተጠመቀችው ጥምቀት ፎሩ ሰርፕራይዝ ለሁለተኛ ጊዜ ነው። ዋው! የመጋቢ ልጅ ናት። ቤተክርስቲያን ውስጥ ያደገች ልጅ ናት። ከባድ ነው። ስለዚህ አዲስ ናት ተዋት ምናምን ተዋትም የሚባል ደግሞ አይደለም። ለነገሩ ሰዎች ካልተማሩ ካልተመለሱ በግሳጼ የማይመለሱ ከሆነ ተገቢው እርምጃ ሊወሰድባቸው ይገባል፣ ሊታረሙ ይገባል። ሐዋርያ ቅዱስ ጳውሎስ ለቆሮንቶስ አማኞች ተናገረው እንደዚህ አይነት ርኩሰት እንደዚህ አይነት እኔ በዓለምም እንኳን በአሕዛብም ዘንድ አልተሰማም የሚያስብሉ በነገራችን ላይ ኢንስታግራሟን ገብታችሁ እንዳታዩት ነው መክራችሁ። በነገራችን ላይ በጣም አጸያፊ ክርስቲያንን ካለች ጊዜ ጀምሮ ይሄን ጥምቀት ከመጠመቋ በአጭር ወራት ውስጥ የምትፖስታቸው ፖስቶች ብታዩ በጌታ በጣም ክፉ ናቸው። እና ይሄንን መልእክት ማስተላለፈው ለዚህ ልጅ አይደለም። በነገራችን ላይ ይሄ መልእክት ለሷ አይደለም፣ ለቤተ ክርስቲያኗ ነው። ቤተ ክርስቲያንን ከአንድም ሁለት ጊዜ እናንተ የምታውቋቸውን ሰዎች ጋር ለመደወል ጥረት አድርጌያለሁ። ስልክ አይነሳም። መልእክት አስቀምጫለሁ፣ አይመለስም። ይሄ ሆኖ ቢሆን ብዙ ነገሮችን ባረምና ባስተካከልን ነበር። ነገር ግን አንዲት ሴት በዚህ ልክ ትላንትና ተጠምቃ ቪዲዮ ልካ የለበሰችው የጥምቀት ልብስ እንኳን ጠፈፍ ሳይል በዚህ ልክ ዓለም ኢትዮጵያ በሙሉ ክርስቲያኑም አማኙም የማያምነውም በሙሉ ሪያክት ሲያደርግ
ቤተ ክርስቲያን ቁጭ ብላ በስነ ስርዓት መቀጠሉ አራፋ አስገራሚ። ብዙ ሰዎች ማዘናቸውን በዚህ ችህታችን ላይ ተናግረዋልና የወንድማችን የአጋቦስ ጥያቄ ቤተ ክርስቲያን በዚህ ነገር ላይ እንዴት ዝምታ መረጠች? ለምን ዝም አለች? ወይም ደግሞ ኦፊሻሊ እንኳን መታ ባትናገር ይቺ ልጅ የደህንነት ትምህርት አስተምሮ እንዳጠመቀ እንደ አንድ ቤተ ክርስቲያን እንዴት ነው አደብ እንድትገዛ ሊያደርጓት ያልቻሉት? ያደረገውና የሄደበት መንገድና ርቀት እጅግ በጣም ተገቢና አስፈላጊ የሆነ ብዙዎቻችን ልንማርበትና ብዙዎቻችን ይህንን ሜትድ ልንከተለው የሚገባን አካሄድ ነውና አንዳንዶች ደግሞ እንዲህ ሲሉም ሐሳባቸውን ሪፍሌክት አድርጓል። የመጀመሪያ ልጅቷ ተጫወተች እንጂ አላጠፋችም። አንተ ግን አባቷ ፓስተር ነው ብለህ ነብይ ጥሌ ብለህ እንዳልክ ጋር ሄደህ ይሄ ሁሉ ርቀት ሄደህ ስለ ልጅቷ ማውራት የፈለከው የግል ጸብ ያለብህ ነው የምትመስለው። ምን የታውቋት የትተዋወቃሉ? ከቁጥር 1 ላይ ሰው በማናቸውም ድካም ጥቅስማለሽ መንፈሳዊ የሆናችሁ እናንተ በየዋህነት መንፈስ አቀኑት ነው ተብሎ የተጻፈው። በየዋህነት ያ ማለት ሰው አጥፍቶ እንኳን ቢገኝ በከባድ ድካም ውስጥ እንኳን ቢገኝ ያንን ሰው መቅለስለስ ነው እንደ የዋህነት ላንቺ እንጂ ግደሉት፣ አሳዱት፣ ቅበሩት፣ አሸማቁት ተብሎ አልተጻፈም። ኢንስታግራሟ ላይ ሄደ ሂስትሪዋን በርብረክ ይሄ ሁሉ ነገር አለባበሷ ይዘገንናል። ልንገርህ እኔ ያንተ ንግግር ነው የሚዘገንነው። ለነውርና ትክክል ላልሆነ ለአንድ ጸያፍ ነገር ጥቅስ መምዘዝ ነው የሚዘገንነው፣ የሚሰቀጥጠው ያ ነው። አንድም ሊሰብራት የተናገረው ነገር የለም። እሱ አዌር ሊያደርግ የፈለገው ቤተክርስቲያን ዝም ልትል አይገባም። የቤተክርስቲያን ዝምታ አስጊ እንደሆነና እንደዚህ አይነት ሲቹዌሽኖች ሲፈጠሩ እንደዚህ አይነት ነገሮች ወጣቶች ጋር ሲስተዋሉ ትክክልና ተገቢ አይደለም ብላ አርማ መመለስ እንዳለባት አዌር ለማድረግ ያህለው። ያንቺ ባስ ለጨዋታ ነው ትያለሽ። ለጨዋታ ነው ብለን እኮ አልፈነው ነበረ። ነገር ግን ባሰባት። እስቲ በተደጋጋሚ ሂጂና ቪዲዮቿን ኢቭን ኮንተንት አደረገችው። ደጋግማ ነው ኮንተንት ያደረገችው። ይቅርታ መጠይቃችሁ ነው እንደ ይመስላችሁ? ቅናት ቀንተንባት እስኪመስላት ድረስ ያንቺ አለማስተዋልና ያንቺ አጉል መመናፈስና አጉል መንፈሳዊ ለመምሰል መጣርሽ ነው ያስጠላው እንጂ የዚህ ወንድማችን ንግግር አይደለም። ምን ብሎ ዘረጠጣት? ባለፈው እንኳን እኔ ቪዲዮ ሰራ ዝሩ ፕሮሰስ ይሻሻላል። እኛም ወደ ቤተክርስቲያን ስንመጣ በጣም ብዙ ነገሮችን ከላያችን ላይ ቆርጠን ለመጣል አታግሎናል ብያችኋለሁ። ተገቢ ባልሆነ መልኩ የሚኬዱ አካሄዶችን በማመናፈስ አትለፉ። በአትመናፈሱ ጥቅስ እየመዘዛችሁ ምናምን ነገር አጉል እናንተ ጻድቃን ከዛ እኛን ደግሞ ኮናኝ አድርጋችሁ አታስቀምጡን። ትክክል ያልሆነውን ነገር ትክክል አይደለም ብለን መባባላችን ትክክል ነው። በቃ አለቀ። ሁለቱም የለም ጌታ አረ እግዚአብሔር ግን ደግ ነው። አሜን። በጣም ደግ ነው። እኔ ፍንድሴ ሁለቱም የራሴ የኛም ናቸው። ልንገርህ ብዬ ነው ወጥ አድርጋችሁ ልጆች ደስ ይላል። ይህንን ቪዲዮ ከለቀቁት ደቂቃ ጀምሮ ምን ፊል ማድረግ ጀመርኩ መሰላችሁ? ይህ እንግዲህ የስጋ አባታቸው ነው። መንፈሳዊ አባታቸው እንግዲህ በጌታ ስለሆኑ ኢየሱስ ነውና የኢየሱስ ፍቅር ገረመኝ። ማለት ስጋዊው አባታችን በዚህ ልክ የሚሳሳልን፣ በዚህ ልክ የሚወደን፣ በዚህ ልክ የሚራራልን፣ በዚህ ልክ የሚንሰፈሰፍልን ከሆነ ፈጣሪያችን ጌታችን ደሙን ያፈሰሰልን መከራን የተቀበለው የእሾህ አክሊል በአናቱ ላይ የደፋው ያህል ቢወደን ነው። ምን ያህል ቢያፈቅረን ነው? ምን ያህል ቢንሰፈሰፍልን ነው? ምን ያህል ቫልዩ ቢያደርገን ነው? ምን ያህል በሱ ፊት ሞገስ ብናገኝ ነው? ግን በኢየሱስ ክርስቶስ ስም ሃሌሉያ፣ ክብር ለስሙ ይሁንለት። እናንተ የከባድ ነው የኢየሱስ ፍቅር። ይህ ፍቅር ሳቀምሱት እንዳትሞቱ። በቃ ይሄን ፍቅር መቅመስ ያለባችሁ የመጨረሻው የፍቅር ጥግ ነው። በቃ እርግጠኛ ሆኜ የምነግራችሁ ሄት ሚ ፎር ዲስ ልጁ ፐርሲስት አድርጎ አራቱንም በሳምንት ቢያዋራቸው ከአራቱም ጋር የመተኛት እድል አለው። ባይዘው እዚህ እንዲህ ተንሳፈዋላ። ማንነት የላቸውም። ለሳምንት ስፖይል ያረጋታል፣ የምትፈልገውን ነገር ያረግላታል፣ አብሮ መተኛት ይችላል ስላችሁ እርግጠኛ ሆኜ ነው የምናገረው። ማንነት የላቸውማ፣ ፐርሰናሊቲ የላቸውማ። የት የተገነባው እየተንሳፈፉ እኮ ነው ያሉት። አበባ ቢሰጣት ይሆንላታል፣ አብሮ መተኛት ይችላል ስላችሁ እርግጠኛ ሆኜ ነው የምናገረው። ማንነት የላቸውማ፣ ፐርሰናሊቲ የላቸውማ። የት የተገነባው
እየተንሳፈፉ እኮ ነው ያሉት። አበባ ቢሰጣት የሆነ ነገር ቢያደርግ ሶሻል ሚዲያ ላይ የሆነ ነገር ቢያደርግ በሳምንት ከአራቱም ጋር የመተኛት ፖቴንሻል ይኖረዋል። ከሰሞኑ የሆነ ሾው ምናምን ተጀምሮ ነበር በዚህ በዩቲዩብ ቻናል ላይና ይሄም ሾው ብላይንድ ዴትን ያካትታል። በቃ ዴት መደራረግ ነው ምናምን ነገርና የዴት መስፈርቶች አንድ ወንድና አንድ ሴት ዴት ሲደራረጉ ምናምን ነገር መተያየት ያለባቸውን ነገሮችን ትውልዱ አይምሮ ውስጥ ኢሜጅ ለመሳልና የዴቲንግን ይሄ ፎልስ የሆነ ኢሜጅ ፕሮጀክት ለማድረግ እየተሰራ ያለ ዝሙትን የሚያበረታታና ወንዶች ከፊዚካል አፒሪያንስ አንፃር ሴቶችን መምረጥ እንዳለባቸውና ሴቶችም ከወንዶቹ ከኪሳቸው አንፃር መመራረጥ እንዳለባቸውና የሌለው የሚገፋበት ያለው ብቻ ሴቶችን የማግኘት እድል እንዳለውና ሴቶችም ደግሞ የሌለውን የሚገፉበት ያለውን የሚያቅፉበትን ሲቹዌሽን የሚያመቻች አይነት ቪዲዮ በዚህ ሶሻል ሚዲያ ላይ ሲሰረጫጭ ነበርና አይምሮ ውስጥ እንደ ጨዋታ እንደ ፈን አድርጎ ለማስገባት እየታገሉ ያሉበት አይነት ሁኔታ ነው ያለውና የተረዳቸው ወጣቶች አምልጧል እያመለጡም ያሉትና እግዚአብሔር ይመስገን አስመልጦናል ማለት ይሄንን ነገር በድፍረት እየተናገርኩ ያለሁት ስለገባኝም ጭምር ነው እንደ አንድ ወጣት ነገሩን ለመረዳት ስለሞከርኩኝ ነውና ወንድና ሴት አሁን እየሄዱበት ወጣቶች እየሄዱበት ያለው ርቀት እጅግ በጣም ከባድና አስከፊ ነገር ነውና እንድትጸልዩ መልእክቴን ላስተላልፍ እወዳለሁ። ሰው የሚሞተው ያዌ ማለት ሲያቆም፣ ሰው የሚሞተው ይህን ስም መጥራት ሲያቆም፣ ስሙ የሚጠራ አይደለም የሚተነፈስ የሰው ሁሉ ትንፋሽ በተለይ ስትሮጡ ይገርም ነው። ልባችሁ ሲመጣ እንደዚህ ተረድቻው አላውቅም። ያዌ ማለት ባይዘው ትርጉሙን አያውቁት። ምን ማለት ነው ትርጉሙ አይታወቅም። እግዚአብሔር ትርጉሙ የማይታወቅ ስም ነው ለራሱ የወሰደው። ዮድ ሄ ቫፍ ሄ ያዌ ብለን ጠራዋለን። ግን ባይዘው ስሙ ያዌ አይደለም። ስሙ ማንም ሰው ፕሮናንስ እንዴት እንደሚደረግ አያውቅም። ማንም ውስጡ ቫውል የለው ማለት ነው ፕሮናንስ ማድረግ አትችሉ። ፕሮናንስ ማድረግ ስለማትችሉ ስሙ አይጠራም። ለመጥራት ግን ስሙን ውስጡ ቫውል ከተን ያዌ ያለው ለመጥራት እንዲመች ይሄ ስም በአመት አንድ ጊዜ ሊቀ ካህኑ ገብቶ በቅድስተ ቅዱሳን ይጠራዋል። ሲጠራው ደጅ ይከፍታል። ሰው ይህንን ስም በአመት አንድ ጊዜ ሊቀ ካህኑ ይገባና ይህንን ስም ሲጠራ ደጅ ይከፍታል። ይገርም ነው። ይህንን ስም ማንም አይጠራው። አንፕሮናውንሰብል ነው የሚባለው ስሙ ዮድ ሄ ቫፍ ሄ። ግን ምን እንደሚባል ታውቃላችሁ? ይህ ስም አይጠራም፣ ግን ይህ ስም ይተነፈሳል ይባላል። ለምን እንደሆነ ታውቃላችሁ? የሰው ሁሉ ትንፋሽ ሰው ሁሉ ትንፋሹ ያዌ ጥሪ ነው። ይህ ስም አይጠራም፣ ግን ይህ ስም ይተነፈሳል። አሜን። ይህ ስም ይተነፈሳል በኢየሱስ ክርስቶስ ስም። ምን አይነት የመረዳት ፐርስፔክቲቭ ነው ማለት የእውነት እንደዚህ አይነት መረዳት ሰምቼ አላውቅምና ለኔ አዲስ ነው ይሄ መረዳቱ ራሱ ኮንሴፕቱ ራሱ ለኔ አዲስ ነው ስላችሁ ያህዌ የሚለው ስም ራሱ የአምላክ ስም እንደሆነ የጌታዬ ስም እንደሆነ የጌታዬ መጠሪያ ስሙ እንደሆነ አውቃለሁኝ እንጂ የእውነት ትርጉሙን እንኳን ሰምቼ አላውቅምና የሚገርም ነው። አንፕሮናውንሰብል ኔም በጣም የሚገርም መረዳት ነውና ያ ይህ ስም ይተነፈሳል እንጂ አይጠራም። በቃ ይተነፈሳል። ኢየሱስ ደስ አይልም? ኢየሱስ በቃ በጣም ነው ደስ የሚለው አይደል? በጣም ኢየሱስ ያለው ሰው ላይክ ኢንሳይድ አውት ነው ግሎ የሚያደርገው። በእውነት ይሁን እንደዚህ ከሩቅ አይታችሁ አታውቁም? ላይክ በጌታ የሆነ ሰውና ያልሆነ ሰው የሱን ሰላም ኤክስፒሪየንስ ሲያደርግ የነበረ የቆየ ሰው በጣም ነው የሚያስታውቀው። በቃ like he's the most awesome thing like someone can have. በጣም ነው ኢየሱስ he's just cool, he's just amazing, you know? በቃ
ደስ የሚለው ኢየሱስ የሆነ ኤክስፕሌን የምታደርግበት በቃ ኢየሱስ ደስ ይላል ብላ የምታወራበት መንገድ ራሱ የሆነ ደስታን ያጋባል። ታውቃላችሁ የሆነ ደስታን በውስጣችሁ ይጨምራልና እንዴት ነው ሰው ያለ ኢየሱስ መኖር የሚችልበት ነው? አሁን ሰው እንዴት ነው ያለ ኢየሱስ ህይወትን ለመግፋት እየሞከረ ያለው? በዚህች ምድር ላይ ያለ ኢየሱስ እንዴት ሊመላለስ እየሞከረና እየታተረ እየተጋጋጠ እንደሆነ ሳስብ ያሳዝነኛል። ይህ ስም የእውነት ይህ ስም ሳይኖር በቃ ይህ ስም ሳይኖራችሁ ይህ ስም በህይወታችሁ ላይ ሳይነግስ ይህ ስም በህይወታችሁ ላይ ከፍ ሳይል ይህ ስም በህይወታችሁ ላይ ትልቁን ኃያሉን ስፍራ ሳይዝ እንዳትሞቱ እባካችሁ። ይህ ስም ከስሞች ሁሉ በላይ ነው። በጣም የምጠላቸው ሰዎች እነዚህ ኢዩባ አዶሮኮባ ምናምን እያሉ ድራማ እየሰሩ ምናምን ነገር ገንዘብ የሚሸቅሉት ሰዎችን አይደለም። ነፍሴ የምትጠየፋቸው የእግዚአብሔርን አደራ ልንወጣ የበጎች እረኛ ነን ብለው ኃላፊነት የተቀበሉ እነ ፓስተር ጌትነት ናቸው። እንደዚህ አይነት የሙታን ሬሳ ጠባቂ ፓስተሮችን ከሚነዱት መኪና ከሚሰጣቸው ቤት ከህዝቡ ከሚበሉት ገንዘብ ውጪ ስለ እግዚአብሔር ክብር ግድ የሌላቸው እነዚህ ሰዎች ድንገራችሁ ኮንዶሞች ናቸው። ፓፔቶች ቶይ የመጫወቻ አሻንጉሊቶች ናቸው። እግዚአብሔር እኛን እንዲያዋርዱን የሾመብን ካውንስል ተብየው ኔቨር እግዚአብሔር እንደዚህ አይሾምም። እግዚአብሔር ጠላት የሰይጣን አገልጋይ ባይዘው ካውንስሉ ዲሲፕሊን ማድረግ ቢጀምር መቅጣት ቢጀምር ለህግ ማቅረብ ቢጀምር እነ ጩሮን የመሳሰሉ ህፃናት እንደዚህ አይነት ድራማ አይሰሩም ነበር። ለነ ጩሮ ከለላ ሰጥቶ ለሰይጣን ከለላ ሰጥቶ በእግዚአብሔር ቤተክርስቲያን ላይ የሚያስቀልደው መልካችንን የሚያጠፋው ካውንስል ነው። የቤተክርስቲያኑ ውርደት ምክንያቷ ካውንስል። እኔ ጴንጤዎች ያሳዝኑኛል እና ቤላቡና እነ ምናምን እነዚህን ቪዲዮ ምናምን እየከታተሉ ይሰራሉ። ወራዳው ግን ካውንስሉ ነው። የሰይጣን አጋሩ የነዚህ ሰዎች ከለላ ሰጪ እግዚአብሔር ስምና የእግዚአብሔር ክብር ላይ እንዲቀለድበት የሚያደርገው ካውንስሉ ነው። ከባድ ነው በጣም። ይሄን ካውንስል ካላስወገድ ነው ይሄን ካውንስል ካልተቃወምን የጌታንን ማለት አንችልም። በነገራችን ላይ ይወላችሁ ብዙዎች ስለ እግዚአብሔር ክብር ዋጋ ከፍለዋል። ዋጋ ሲከፍሉ ምን መሰላችሁ? የእግዚአብሔርን ስም ያሰደቡት የነገስታት አጫዋች የሆኑትን ሰዎች በመቃወም ነው። ፓስተር ጌትነት የሰይጣን አገልጋይ ነው። ስለ እግዚአብሔር ክብር ግድ የለውም ምንም። እዚህ አጋጣሚ እኔም ፐርሰናሊ መናገር ፈልጋለሁ። እንደዚህ ወንድም ቦልድ ሆኖ እንደዚህ ወንድም ሲሪየስ ሆኖ የተናገረ አንድም ሰው ስላልገጠመኝና ስላላጋጠመኝ ነው ይህን ቪዲዮ ላጋራቸው የመጣሁትኝ። ሆነስትሊ ሰው ለምን ተናደደ አይባልም። እንደዚህ አይነት ቃላት ተጠቅመ እንዴት ላቸዋለ ምናምን ነገር ከመቀለድም አልፎ ፌዝ ጀምሯል። የቀልድ ጥግ ውስጥ ነው የገቡት። እናንተ በምትሰጧቸው ላይሰንስ እኮ ነው እነኚህ ሰዎች የክርስቶስ ኢየሱስ ተቃዋሚና ዋና የክርስቶስ ኢየሱስ አሰዳቢነትን ካራክተር ይዞ ይመጡት። እናንተ አላፊነት መጉደል የተነሳ ነው። እንደዚህ ካልተነጋገርን በስተቀር እንዴት ነው የሚጠራው? ወገኖቼ ይሄን ከቤተ ክርስቲያን ልክ ከነዛ ሰፈር ኢየሱስ የሚለው ስም እንደጠፋ ሁሉ ከዚህ ሰፈር ጸጋ የሚለው እየጠፋ ነው። ልክ ጸጋውን ስትሰብክ ወዲያው ነው የሚሉ ኃጢአት ሊያበረታቱ። እኔ ጥያቄ መጀመሪያ ራሱ ኃጢአት እንዴት ትዝ አላችሁ? እኛ እሱ ረስተን ነው ስለ ጸጋ ያስተማር ነው ማለት አለ ውስጣችሁ አለ። አለ በጌታም ሆነ 20 ዓመት አሁንም ኃጢአት አለ ማለት ነው ውስጣችሁ ተቀብሯል ማለት ነው። በእኛ ሐሳባችሁ ልታፈነዱት ነው ማለት ነው። ምን ትዝ አለ ማለት እኛ እኮ ከተለያየ ነው ቀር ማን ነው መጠጥ ቤቱ ቤት በኩል እንደሆነ እኮ እኛ ጠፍቶናል። አልኮል ቤቱ እኮ ቤት በኩል እንደሆነ እኛ መንገዱም ጠፍቶናል። እንዴት እስካሁን እናንተ ውስጥ ቆየ ይሄ ነገር? አስተምሮ ክርስቶስና ደህንነት አሳታሚው ኤስአይኤም አሳታሚዎች ይሄው የመጀመሪያው እትም በ1998 እዚህ ውስጥ አንዳንዶቹ አልተወለዱም። የሱ ይተረጎሙ ይሄው ትርጉም ኃይሉ ይመን እኛ አይደለንም። አርታይ ፈቃዱ ገብሬ ወርቆ የጀሬ ምናምን የሚል ነው። እሷን ገጽ 492 ላይ የዘላለማዊ ዋስትና ማረጋገጫ የሚል አለ። እሷን ገብታችሁ ታነቡልናላችሁ።
እቺኛዋ ደግሞ ስልታዊ ስነ መለኮት ታቋታላችሁ። ሲስተማቲክ ቲዮሎጂ ሁሉም በቲዮሎጂ በየቸርቹ ሼልፍ ላይ ያለች በእንግሊዘኛ በአማርኛ ተርጉመውልናል ተርጓሚዎቹ እግዚአብሔር ይስጣቸው። ማነው ተርጓሚው? አሁንም ኤሳይም ማሳታሚ። ይሄ ቅጽ 1 እና ቅጽ 2 ነው ያለው። ስልታዊ ስነ መለኮት መጽሐፍ ስንጠቁም የሚናደዱ ሰዎች ስላሉ መጠቆመው ትምህርቱ የኛ ብቻ እንዲመስልና ለመቀጥቀጥ እንዲመቻቸው ይፈልጓሉ። መጽሐፍቶቻቸውን እያወጣን ነው። ኤሳይም አሳታሚ ርዕሱ ስልታዊ ነገረ መለኮት ቅጽ 2 የሚገርም መጽሐፍ ነው። በዚህ አጋጣሚ አንብቡ። ንባቡ ያለው ገጽ 892 ርዕሱ ምን ይላል? እውነተኛ ክርስቲያኖች ድህነታቸውን ሊያጡ ይችላሉን? ስልታዊ ነገረ መለኮት ቅጽ 1 እና ቅጽ 2። ይሄውን ዛሬ የምንማማረው ቅጽ 2 ላይ ነው ያለው። መጽሐፉን ደግሞ አሁን ያጠፉታል። ይሄኛው የአንድ ቤተክርስቲያን የእምነት መግለጫ ነው። ቤተክርስቲያኑን ስሙን አልጠራም። እንደዚህ በኤቪደንስ ማውራት ደስ ሲል በኢትዮጵያ ይሄንንም እናነባለን። እቺኛውም አንድ ትልቅ ቤተክርስቲያን በኢትዮጵያ ያሳተመችው ነው። አሁን ሌላ አሳትመናል እሱን ትተናል ብለውናል። አሳትመዋል። እጅግ በጣም የቆየ መጽሐፍ ነው። እኔ እጅ ላይ እዚህ እንኳን አሁን ስታዩት ወረቀቱ በጣም የቆየ ምን ይላል? ውጊያ ነው የእንደዚህ ቤተክርስቲያን ይልና መሰረታዊ የክርስትና ትምህርት ያስተማሪው መመሪያ ይላል። ያስተማሪው መመሪያ እሱ ደግሞ ገጽ ስንት ነው ወዳጄ? ገጽ 185 ምን ይላል? እርግጠኛነትና ዋስትና ይላል። እንዲሁ ዝም ብላችሁ በደፈናው ከምትፈርጁና ኃጢአትን እያበረታታ ነው። አንድ ኮሜንት አይቼ ነበር። እንዳንተ ዝሙትን በጅማ ውስጥ ያበረታታና እያስፋፋ ያለ ማንም የለም ብሎ አንዱ ወንድም ዳዊት ፋሲልን ሲተቸው አየውና ላንተ ለመዘሞትና ላንተ በዝሙት መንደር ውስጥ ለመውደቅ ዳዊት ፋሲል ተጠያቂ ሊሆን አይችልም። ማንም ተጠያቂ ሊሆን አይችልም። አንተ ራስህ ነህ ለመዘሞት ለመውደቅ ተጠያቂ የምትሆነው አንተ ነህ። ሶ ይህ ወንድማችን ደግሞ በጸጋው ጉልበት ላይ ታመንና ተመካ፣ በጸጋው ጉልበት ላይ ተደገፍ፣ በራስ ማስተዋል ላይ አይሁን እያለ የጸጋውን ጉልበት የመድኃኒቱን ጉልበት ነው አጉልቶ እያሳያሉ። ሶ ስለ መድኃኒቱ ሰምተ ከመጽናናት ይልቅ ስለ በሽታው እየተነገረ መደንገጥን የመረጥከውና እንደዛ ደግሞ ወንጌል የለም። እንደዚህ አይነት ወንጌል የለም። መድኃኒቱ ላይ ነው የሚያተኩረው ወንጌል። የጸጋው ጉልበትና ኃይል ላይ ብቻ ነው ወንጌል የሚያተኩረው። ኢየሱስ ሲባል ደስ የሚለው ጴንጤ ብቻ፣ ሌላው ክው ነው የሚለው፣ ጅንግጥ ነው የሚለው። በቃ መናፍቅ ብሎ ይሳደባል። ወይ አያነብ ወይ አይረዳም። ስለ ኢየሱስ ስታነሳበት አረረረ ስለ ሃይማኖት አታንሳብኝ፣ እኔ ስለ ሃይማኖት ጭቅጭቅ አልፈልግም። ስለ አምላክ ማውራት ጭቅጭቅ ነው እና የህዝብ ነው አሁን ገነት የሚገባው። this is why ጴንጤነቴን የማልጠላው ጴንጤነቴን የምወድበት ምክንያት በኢየሱስ ክርስቶስ ስም አትሊስት የማይደራደሩ ኮምፕሮማይዝ የማያደርጉ ጀግና ወንድሞችና እህቶች ስላሉኝ ነው። የእውነቴን ነው የምላችሁ። በጭራሽ በጴንጤነቴ የማላፍርበት ምክንያት that's why እንጂ የማያሳፍሩ ነገሮችና የማያሸማቅቁ ግለሰቦችና ከሄዶች ሳይኖሩ ቀርቶ አይደለም። ግን በጊዜ ሁኔታ አንዳንዶቻችሁም እኛ ገብቶን እየነቃን እንዳለ ነው፣ እናንተም እየነቃችሁ ስትመጡ ከባድ የሆነ ሪፎርሜሽን ይኖራል የሚል ተስፋ ስላለኝ ተስፋ ልቆርጥ አልችልም። ይህ ሁሉ ጴንጤ የነቃ ቀን እናንተ ሐሰተኞች፣ እናንተ ቀጣፊዎች በስመ ወንጌል እየነገዳችሁ ያላችሁት መግቢያችሁን ፈልጉ። ያኔ በብዙ ምሬት ውስጥ አልፌ ጌታን እንዲያልኩት የሆነ አገልግሎት በነበረኝ ቀን ከብዙ ዓመታት በፊት ነው። ራሴን ለማጥፋት ወስኛለሁ። ግን ጌታ ሆይ አንተ እንዲቆጭህ ካገለገልኩ በኋላ ነው ራሴን ማጠፋው አልኩት። ጌታ የሚገርም ነው። ይቆጭህ እኔ ጌታ እንዲቆጨው አገልግሎቴን አልሰርዝም፣ ከአገልግሎቱ በኋላ ግን ራሴን አጠፋለሁ አልኩት። ያለሁበትን ምሬት ማንም አያውቅም፣ የማልፍበትን ነገር ማንም አያውቅም። እኔ ታማኝ ጌታ ያልታመነ ይመስል ለማን ትነግሩታላችሁ? አገልጋይ ስትሆኑ ሰው ጸልይልኝ ይላል እንጂ ልጸልይልህ ማን ይላል?
ወደማገለግልበት ቸርች ልደርስ 100-200-300 ሜትር ነገር ሲቀረኝ ይሄ ነገር እውነት ነው። በነገራችን ላይ የምትታወቅ አይምሮ የጎደላት ሴት እየሮጠች በመንገዴ ላይ መጣች እና መንገዴን ዘጋችብኝ። ትሽከረከረኛለች። እኔ ለራሴ መሮኛል። ጠላት ምኑን ላከብኝ ይላለሁ። ማንም አያውቅም ያለሁበትን። ሰው ሁሉ ግን እንዳገለግል ይጠብቃል። እግዚአብሔር ቤት ውስጥ ሆነን የጠፋን እኮ ብዙዎች ነን። አባት የሌለን ይመስል፣ መጽናኛ የሌለን ይመስል፣ ተስፋ የሌለን ይመስል የተቅበዘበዝን እየዞረች እኔ በቃ እንደዚህ ከላከላለሁ እንዳትነካኝ ገፈተረችኝ። ይወድሃል እሺ አለችኝ በኢየሱስ ስም። እኔን ለማግኘት ሲል አይምሮ የጎደላትን ሳይቀር ማንቀሳቀስ ጀመረ። መድኃኒዓለም ይወድሃል። ብን ብላ ካጠገቤ ጠፋች። ድንጋይ በኔ ላይ መወርወር ጀመረች። ምን ሆነች እቺ ሴትዮ ብዬ ስዞር የላይኛውን ነው እሺ አልኩ ብላኝ ሄደች። ዋው! ያውቃል ያለሁበትን ይገባዋል። ይራራልኛል። በጣም በብዙ አይነት ሁኔታ ውስጥ ሆናችሁ በጣም ብዙ ተስፋ በሚያስቆርጥ ሲቹዌሽን ውስጥ ሆናችሁ አምላካችሁ ተወኝ ብላችሁ ተስፋ በቆረጣችሁ ጊዜ በሆነ መልኩ አድርጎ በሆነ መንገድ አድርጎ አጽናንቷችሁ አያውቅም? የእውነት እሱ መልካም እረኛ ነው። ተስፋ አትቁረጡ፣ አይቶም የኛ ጌታ። ለዛሬ ጄላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። የዚህ ፕሮግራም የክቡር ስፖንሰር ቴምር ፕሮፐርቲስ ከ34 በላይ ኤምባሲዎች በሚገኙባት ሳር ቤት የመኖሪያ ቤት ቢኖሮት በዶላር ነው ወይንስ በብር የሚያከራዩት? በተለይ ከባለ 1 እስከ 3 መኝታ አማራጭ ኖሮት ጥራቱን የጠበቀ ዘመናዊ አፓርታማ ሆኖ 3 ሊፍቶችን ከስታንድ ባይ ጄኔሬተርና ኤሌክትሪክ ቻርጅ ከበቂ ፓርኪንግ ጋር ጋርቤጅ ሹተርና አካቶ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ለዘመናዊ ኑሮ አመቺ ሆኖ የተገነባ ሲሆን ለኢንቨስትመንት ተመራጭ አድርገዋል። ታዲያ ይህንን እድል ለመጠቀም በረጅም ጊዜ ለምትከፍሉ 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በ15 ዙር 100% ወይንም አንድ ጊዜ ለምትከፍሉ ደግሞ 30% ቅናሽ ያውም ያለምንም የዋጋ ጭማሪ መዋዋል ትችላላችሁ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤትዎን መግዛት ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። ይመቻችሁ።